የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ የምታነቡት በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ያለ ይናገርና ከዚያ ቁጥር 14 ላይ ያ ቃል ሥጋ ሆነ። ምን ማለት መስላችሁ? በመጀመሪያ ቃል ነበረ ማለት አይራብም ነበረ፣ አይጠማም ነበረ፣ አይደክምም ነበረ፣ አይበላም ነበረ፣ አይጠጣም ነበር፣ አይታይም ነበር፣ አይዳሰስም ነበር፣ አይለበስም ነበር፣ አይወረስም ነበር፣ አይገረፍም ነበር፣ መከራ አይቀበልም ነበር፣ አይራብም፣ አይጠማም፣ አይጎሳቆልም ነበር፣ መስቀል ተሸክሞ አይወድቅም ነበር። ምክንያቱም ሩቅ ቃል ነበር። አካላዊ ነው ግን ሩቅ ነው። ሩቅ ማለትን ማለት ነው ሰው ያልሆነ አካል ያለው ግን ማይያዝ ማይጨበጥ ማይደሰስ ረቂቅ አካል። እሱን በጲላጦስ ፊት ልታቆመው አትችልም። እሱን በጲላጦስ ፊት አቆመ ልትሰድበው አትችልም። እሱን ሄሮድስ ሊሳለቅበት አይችሉም፣ ምክንያቱም ረቂቅ ነው። ልብሱን ገፈ ሌላ ልብስ ልታለብሰው አትችልም፣ ምክንያቱም ረቂቅ ነው። እሱን መግረፍ አይቻልም፣ ምክንያቱም ረቂቅ ነው። ስጋ የለውም፣ ደም የለውም። ስለዚህ መስቀል ላይ ልትሰቅለው አትችልም። ጺሙን ልትነጫው አትችልም። ጥርሱ እስኪወልቅ ድረስ በቦክስ በቡጢ ልትመታው አትችልም። መንገድ ለመንገድ ልትጎትተው አትችልም። ገመድ አታስርበትም፣ ምክንያቱም ረቂቅ ነው። ግን ይሄ ቃል እንዲበላ፣ እንዲጠጣ፣ እንዲለበስ፣ እንዲወረስ፣ ይሄን ሁሉ መከራ እንዲቀበል፣ ሄሮድስ እንዲሳለቅበት፣ ከሊቃነ ካህናቱ ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እንዲመላለስ፣ ይሁዳ እንዲሸጠው በ30 ብር እንዲገመት፣ ለገበያ እንዲቀርብ ሥጋ መሆን አለበት። ሥጋ መሆን አለበት። ይሄ ነው ቅዱስ ቄርሎስ የሚናገረው። ስለዚህ እሳት ውስጥ እንደሚገባ ብረት ነው ይላል። ብረቱ እሳት ውስጥ ከገባ በኋላ ይግላል። ብረቱ እሳት ውስጥ ከገባ በኋላ ሲግል ቀይ ይሆናል። ብረቱ በባህሪው ቀይ አይደለም፣ ግን ምን ሆነ? የእሳቱን ጠባይ ገንዘብ አደረገ። ከዛስ ብረቱን ልጨብጠው ብትሞክር ትቃጠላለህ። ለምን? ብረቱ የእሳቱን ጠባይ ገንዘብ አድርጓል። እሳት አካል ገዝቶ አይታይም፣ በብረቱ አማካኝነት ይታያል። ለምን? እሳቱ የብረቱን ጠባይ ገንዘብ አድርጓል። ግን በዚያ ቅጽበት እሳቱን የብቻ ብረቱን የብቻ ማድረግ አትችልም፣ ምክንያቱም ብረቱ እሳቱን ተዋህዷል። የቃልና የሥጋ ተዋህዶ ምስጢር። ስለዚህ እንዲበላ፣ እንዲጠጣ፣ እንዲቀጠቀጥ፣ መከራ እንዲቀበል፣ እንዲከሰስ፣ እንዲፈረድበት፣ ጺሙ እንዲነጭ ሥጋ መሆን አለበት።